በከመ ይበሳይልግ ሃሌሉያ በበከመ ዛፍረትግደም ሳቲያቴ ሃሌሉያ ጽዮን ዋንሳኒ ኃጢአቴ ወይማበሳየኒ አንሳኒ ተሳለኒ እግዚኦ። ሰላም ለዚህ ቤት ይሁን። ሰላም አላችሁ? እግዚአብሔር ይመስገን። እንግዳ ትቀበላላችሁ? አዎ ሰላም ነው። እግዚአብሔር ይመስገን ሰላም ነው። አየለ እባላለሁ። እንዴት ናችሁ? ሰላም ናችሁ? መልካም። አየለ እባላለሁ ከማህበረ ቅዱሳን ቴሌቪዥን ነው የመጣሁትና ዛሬ እዚህ እናንተ ጋር የአብነት ትምህርት ቤት ህይወት ምን ይመስላል፣ ምን አይነት ስርዓቶች አሉ የሚሉትን ለተመልካቾቻችን ለማሳየት ነው። ይፈቀድልናል? ይፈቀዳል። መልካም። እሺ፣ እግዚአብሔር ይስጥልኝ። እናመሰግናለን። ሰላም ነው? እግዚአብሔር ይመስገን። መልካም። ያው በጉባኤያችን የተለያዩ ስርዓቶችም ያው የገዳሙ የመነኮሳት አንድነቱን ራሱን ችሎ አለ። ትምህርት ቤቱ ደግሞ ራሱን ችሎ አለ። ይሄ ትምህርት ቤት ማለት ነው። ስለዚህ አሁን ምንድነው እስቲ መጀመሪያ አንድ የአብነት ተማሪ ሲገባ ምን አይነት ስርዓት ነው ያለው? እንዴት ነው የምንቀበለው? ከዚህ መጀመር እንችላለን? አዎ ያው ያሉ ስርዓቶችን የትምህርታችን የግቢያችን የዚህ የመጋቢ አሉ የተማሪዎች እሳቸው ያው ከፈቀዱና ብዙ አባታችን ወደ እሳቸው ከላኩ በኋላ እኔ ያለው ስርዓቶችን ይነግራሉ። አሁን ቀጥታ ወደሚመራው ያው ወደ መጋቢያችን ወደ አባታችን ማለት ነው። እሺ እንሂድ። እሺ በዚህ ነው? አዎ በዚህ። መልካም። ዛሬ እየቀጨሉ ነው አሁን ያሉት አይደል? አዎ እየተማሩ ቋሚ ወንበሩን እየተማሩ ነው። አሃ ምን ያህል ይገኛሉ እዚህ ግቢ ውስጥ እንዳጠቃላይ የአብነት ተማሪዎች? አዎ እዚህ ግቢ ወደ 60 የነበሩ አሉ። ግን ከዚህ ወደ ሌላ ቦታ ይሄ እዚህ ያለው ትምህርት ጨርሰው ወደ ቅኔ ቤትም ወደ ሌላ ወደ ሰሜኑ ክፍል ወደ ምስክር የሚሰጥበት ቦታ እየሄዱ ብዙዎች አሉ። እዚህ ተምረው ማለት ነው። እዚህ ተምረው ሊያስመሰክሩ ሌላ ቦታ እየሄዱ ወደ 20 የሚሆኑ አሉ። አሁን ግን ያሉ 30 ይሆናሉ እዚህ ማለት ነው። አጠቃላይ ዞር ያለ ነው የሳቸው ቤት። እዚሁ ነው የሚኖሩት እሳቸው? እሳቸውም እዚህ ነው የሚኖሩት። እዚህ ነው የሚኖሩት። ከዚህ ነው ቤተክርስቲያን የሚሄዱት። ያው ቀንም ማታኛ ዝቅ እያሉ እያገለገሉ እዚህ ነው የሚኖሩት ማለት ነው። ሁላችሁም ቤት አላችሁ ማለት ነው እዚህ? አዎ የሁላችንም የምንኖር እዚህ ነው። በጣም ደስ ይላል። እዚህ አዳሪ ትምህርት ቤት ስለሆነ ሁላችንም የምንኖር እዚህ ነው። ምንም መልካም። ይሄ ነው የእሳቸው ቤት? እሳቸው ናቸው? እሳቸው ናቸው። አንረብሻቸውም አይደለ? ጸሎት ይዘዋል መሰለኝ። ሁሌም የእሳቸው እንግዳ ለመቀበል ዝግጁ ናቸው። ኦኬ። አይ ደስ ይላል በጣም። ሰላም ለዚህ ቤት። እንዴት አላችሁ አባታችን? ሰላም አላችሁ? ሰላም አሉ? እንግዳ ትቀበላላችሁ? መልካም። እሺ አባታችን አየለ እባላለሁ ከማህበረ ቅዱሳን ቴሌቪዥን የመጣሁትና አጠቃላይ ገዳማዊ የአብነት ትምህርት ቤት በዚህ ገዳም ውስጥ አዳሪ የአብነት ትምህርት ቤት እንደሚገኝ ተነግሮ ነው የመጣ ነውና ህይወታቸው ውሏቸው ምን ይመስላል የሚለውን ማሳየት ነው የተፈለገውና እዚሁ የአብነት ተማሪ ለመቀጠል ህይወቴ በአብነት ተማሪ ውስጥ ማስቀጠል ፈለኩ። በዛው ህይወቱን ማሳየት ነውና የፈለኩትና ይፈቅዱልኛል እዚህ ለመቀጠል? ህጉ ትንሽ ከበድ ይላል፣ ግን እስቲ እናውራና ቁጭ በሉ እስቲ። እሺ አባታችን። እሺ ሂድና እየቀጠልክ ቆይ። ወደ ትምህርት እዚህ ትምህርቱን ለመቀጠል ነው የፈለከው? አዎ አባታችን እዚሁ መቀጠል ነው የፈለኩት። እንዴው ተነሳሽነት ከውስጥ ነው ወይስ ሰዎች ሲመሩ አይተህ ነው? አይ በመጀመሪያ ፍላጎቴ ልክ እንደ አባቶቼ የቤተክርስቲያንን ትምህርት ማወቅ ፍላጎት አደረብኝና የአብነት ትምህርቱ ሙሉን አባቶች ከዜሮ ጀምረው የሚደርሱበትን ሁሉ መንገድ መከተል ፈልጌ ነው። ጥሩ ነው። ነገር ግን ትምህርት ቤት ቆይታ ውስጥ ትንሽ ህጎቹ ይከብዳሉ። አሁን ልትወጣ ትችላለህ? ምን ህግ አለ? እንደው እግዚአብሔር ያስቻለኝን እሞክራለሁ። እንግዲህ በጸሎትም እርሶም እንደ ልጅ ተቀበለው እየተቆጡኝ ያለውን እያሳዩን እስቲ እሞክራለሁ። ያው አንደኛው ህጉ ትእዛዙን ማክበር ነው። ሲታዘዝ መታዘዝ ነውና መጀመሪያ ጊዜ ላይ ትምህርቱን ማመር ራሱ አንዱ ህግ ነው። በየጊዜው ተገኝቶ ማለት ነው። በትምህርት ቤቱ ሰዓት ባዘጋጀው ሰዓት ተገኝቶ ሳያሸራርፍ ሳይቀጣ ሳያስታግል ትምህርቱን በተከታታይ መማር ነው።
ሌላ ደግሞ ትምህርት ቤቱ ውስጥ የሚጸልዩ ጸሎት ጊዜ ያጣሉ። እሱ ላይ ደግሞ ደከመኝ ሰለቸኝ ሳይል መከታተል አለበት። አንድ ተማሪ መከታተል አለብህ ማለት ነው። ሌላ ደግሞ የቤተ ክርስቲያን አገልግሎት አለ። በየጊዜው አገልግሎት ምንሳተፈው በረከት አለ። እሱ ላይ ደግሞ ደከመኝ ሰለቸኝ ሳትል መከታተል አለብህ ማለት ነው። ሌላ ደግሞ የምግብ ጊዜ አለ። ምግብ ጊዜ ላይ ደግሞ በየጊዜው በተደወለው ሰዓት ተገኝቶ የተገኘውን ምግብ ተመግቦ ወደ ማረፊያ ቤት በየጊዜው ግቢውን ሳይረብሹ የራስዎትን የሚሆን ያንተ ላንተ የሚሆነውን ነገር እየተማርክ ይህን ነው በአብዛኛው ጊዜ ግቢ ውስጥ የሚሰጠው አገልግሎትና ትምህርት አይነቱ በዚህ ጉዳይ ነው። ስለዚህ ይህን አክብሬ እኖራለሁ ካልክ ወደ ሌላ ጥያቄ እሄዳለሁ ማለት ነው። እሺ አባታችን፣ ይሄ አው በጣም ተስማምቶኛል። እንደውም በሌላ ቦታ ስሰማ ያው አባቶቻችን ለምነው እንተ ስማ ለማርያም ብለው ነው ይኖሩትና እዚህ አዳሪም አብነት ትምህርት ቤት ስለሆነ ለምግብም ችግር ከሌለ የጸሎት ስርዓቶቹ የሚታዘዙትን ለመታዘዝ ሁሉ ፈቃደኛ ነው። ትምህርትስ ጀምራ ነበር እንደው ከፊት እንደ አባታችን ምንም የቤተ ክርስቲያን ትምህርት ገና ከዜሮ ጀምሬ ለመማር ነው ፍቅሩ። እንደ አንድ ኦርቶዶክሳዊ ወጣት አጠቃላይ የአብነት ትምህርትን ማወቅ አለብኝ ብዬ እንደ አባቶች የተነሳሽነት አድሮብኝ ነው እንጂ የመጣሁት ከዚህ በፊት ምንም እንትን ያልኩት ነገር የለም። እንደው ከዜሮ ለመጀመር ነው ሐሳቤ ነው አይደለም? ጥሩ ነው። ህጎችን ማክብራለሁ ካልክ ሁሉ ነገር ይቻላል። ዋናው ነገር ከውስጥ ተነሳሽነት ካለ ምንም ችግር የለም። እንግዲህ እንደኔ ከሆነ ባለው ነገር እከታተላለሁ። አንተ ደግሞ ዛሬ ስንገናኝ ራስህን ዝቅ አድርገህ እንደታየቀኝ ሁሉ ሁሌም እስከ መጨረሻ እስክትወጣ ድረስ በዚህ ውስጥና ነው መከታተል የለብህ። ለኔ ብቻ ሳይሆን ላገኘው ሰው ሁሉ ለሚበልጠው ሳይሆን ለትንሹም ሁሉ ዝቅ ብለህ አገልግለው ትልቁን ዕውቀት እንድታገኝ ትሆናለህ ማለት ነው። ከፍ እንድትል ዝቅ ብለህ ኑር። እኔ ፈቅጄያለሁ። ዛሬው ቀን ጀምረህ የግቢ ጉባኤ ወይም የትምህርት ቤት አብነት የገዳሙ ደብረ መንግራት ርዕሰ አድባራት ወገዳማት ደብረ መንግራት አቡነ ተክለ ሃይማኖት የገዳም አባል የተማሪዎች አብነት ተማሪዎች አባል ትሆናለህ ማለት ነው። ያለውን ነገር ሁሉ ቅድም ያመጣው ልጅ ያሳያል። እሺ ሁሉም ያሳያል። እሱንም ግልጽ ያልሆነውን ነገርም ጠይቅ። ያለውን ነገር እሱ ያስረዳል። እሺ እሺ አባታችን፣ እሺ እግዚአብሔር ያክብርልኝ። እሺ 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 ተሳለኒ እግዚኦ በከመ ይቤሳይልከ ሃሌሉያ ወበከመ ዘምሕረት ትቅደም ኃጢአቴ ሃሌሉያ ሕፅበኒ ወአንጻኒ እምኃጢአቴ ወእምአበሳየኒ አንጻኒ ተሳለኒ እግዚኦ በከመ ይቤሳይልከ ሃሌሉያ። ሰላም አልክ። እንዴት ነው? መልካም። እንግዲህ ወደ አንተ መርተውኛልና አሁን አንተ ጋር ነው እንትን ያሉኝ። ምን አሉ? ፈቀዱ? አዎ ፈቅደውልኛል። አንተ ጋር ሂድ ብለው መለሱኝ። አዎ ያው እሳቸው ከፈቀዱ መጀመሪያ የምታድርበት ማደሪያ አልጋ ክላስ ይሰጣል። ስለዚህ እሱን አሳያለሁ ማለት ነውና መልካም። እሺ እሺ። ይሄ ነው ማደሪያው? አዎ ይሄ ነው። ይሄ ማደሪያ ይሄ የተማሪዎች ክላስ ነው። ያው አንድ ክላስ ውስጥ 8 ተማሪ ነው የሚኖረው። መልካም። ታዲያ ለኔ የትኛው ነው የተዘጋጀው? ስለዚህ ያው አንተ እቺን አልጋ ትይዛለህ። እዚሁ ነው ማረፊያው? አዎ ይሄ ማረፊያ ይሄ ነው። በሌላ ቦታ ነው እንግዲህ በሌላ ያው ማረፍ አይቻልም። እዚህ ላይ መውጣት አይቻልም። ያው ከዚህ ውጪ በዚህም በዛም መተኛት አይቻልም። ሁሉም ያው የራሱ ሰው ስላለ ግለሰብ ስላለ፣ ይሄ ደግሞ ያው የዕቃ ማስቀመጫ የልብስ ማስቀመጫ ነው። አሁን ልብስንም ይዘህ ስላልመጣ
ነገ ከነገ ወዲያ ልብስህን እቃንም ይዘህ ስትመጣ እዚህ ታስቀምጣለህ ማለት ነው። ያው እንግዲህ ትንሽ አረፍ ብለህ ደግሞ ያው ከአንድ ከሁለት ከሶስት ቀን በኋላ ትምህርት ትቀጥላለህ ማለት ነው። እንግዲህ አባ የነገሩህን ነገር በደንብ የግቢውን ህግ ማክበር ያስፈልጋል። ስለዚህ ለአሁኑ ለጊዜው ትንሽ አረፍ በል። ህጉ በጣም ይከብዳል እንዴ? አሁን እነሱ ቅድም ሲቀጥሉ ስሰማቸው እንደው ዜማቸው ሁሉ መስጦኝ እኮ ብዙ ጊዜ ነው የሚወስድብኝ እንደነሱ ለመቻል። ምንም ያው ጊዜ አይወስድም። ህጉም ደግሞ ምንም የሚከብድ ነገር የለም። አላማ ላለው ሰው ሁሉም ነገር ቀላል ነው። ዋናው አላማ ነው እና ምንም ቀላል ነው። ወደ ሰማይ ያለ ምንም መወጣጫ ይወጡታል የእግዚአብሔርን ህግ በማክበር ማለት ነው። ስለዚህ ይሄንንም ቀላል የሆነውን አንተ ህግ ካከበርክ ምንም ከባድ የሆነው ነገር ሁሉ ይቀላል። በጣም ቀላል ነው። አታስብ። ያለውን ነገር መጠየቅ ነው፣ መመካከር ነው። ምንም የሚያስቸግር ነገር ምንም የሚከብድ ነገር የለምና በርታ። መልካም። ደግሞ እዚህ ምግቡ እዚሁ ነው አይደለ? አዳሪ አሁን እንደውም እኔ እዚህ መርጬ የመጣሁት እንደውም ሌላ ቦታ ላይ ምግብም ስለማያገኙ ዞረው ለምነው ነው እንደገና ሰው ላይሰጣቸው ይችላል። እዚህ ደግሞ አዳሪ ስለሆነ የተዘጋጀ መሆኑ ደግሞ ቆንጆ ያደርገዋል መሰለኝ አይደል? ካልተሳሳቱ። አዎ ምግቡም ሁሉም ነገር እዚህ ነው። ሲጀመር ምንም ያው ወደ ውጭ የሚያስወጣ ነገር የለም። ሁሉም ነገር ሳሙና ጭምር እዚህ ነው። ብፁዕ አባታችን አቡነ ይስሐቅ እንግዲህ እግዚአብሔር ለቅዱሳን አባቶቻችን የሰጣቸውን ትልቅ ጸጋና እድሜ ይስጣቸው። እኛ መስራት ያው የምንገባው ነገር የሚገባንን ነገር ለእኛ እየለመኑ ከሀገር ውስጥም ከውጭ ሀገርም እየለመኑ አምጥተው እኛ በቃ እዚች ግቢ ሆነን ትምህርቷን ብቻ ለእኛ ቀንም ማታም ምግባችን መጠጣችን ሁሉ ነገር ትምህርት ብቻ እንዲሆን ያው ይሄንን ሁሉ ነገር ሲጀምር ማሰብ አይገባም። ይሄ የእሳቸው የብፁዕነታቸው ሀሳብ ነው። አንተ ማሰብ የሚገባና መጨነቅ የሚገባ ነገር ትምህርትና ትምህርት ብቻ ነው። በጣም ጥሩ። እንግዲህ መጽሐፉን ብዙም የለኝም እያገዛችሁኝ በደምብ ሌሎቹ ህጎቹ አንተ ታስረዳኛለህ። ያው ልትረዳኝ ፈቃደኛ ነህ አይደለ? ምንም እኔ የምትጠይቀኝ ነገር ሁሉ ነገር ለማስረዳት ለማገዝ ፈቃደኛ ነኝ። ሲቀጥል ደግሞ ብዙ መጽሐፍት አሉን። ያው ጉባኤያችን ውስጥ መጽሐፍ እየተገዙም አሉ። እንግዲህ ጉድለትም ቢኖሩም አንተ ገና ደግሞ ጀማሪ ስለሆንክ ለአንተ የሚሆኑ መጽሐፍት አሉ። ውዳሴ ማርያም፣ እንደዚህ ደግሞ ወንጌል ዮሐንስ ለአንተ የሚሆኑ ብዙ ያው መጽሐፍት አሉ። ለዚህም ምንም ሲጀምር የሚያስጨንቅ የሚያስፈራ ነገር የለም። ቅድም እንደነገርኩ ነው። ዋናው ግን አላማ ይኖርል ማለት ነው። ያው አሁን ትንሽ አረፍ በልና ወደ ኋላ የምሳ ሰዓትም ስደርስ መጥቼ አያለሁ አሳያለሁ። ስለዚህ ከመንገድም ስለመጣ አሁን አረፍ በል ትንሽ። እሺ እግዚአብሔር ያክብርልኝ። ልባም ነው። እሺ ሰላም ቆያየን። እንዴት ነው? ሰላም ነው። ይገርምስ ምን እየተጠቀምኩ ነው? እንትን ነው ቲክቶክ ላይ ትናንትና ኳስ ነበረና ውጤት እያየሁ ነው። እዛ ነው እንዴ? ያው ላያቸው ማንቸስተር አሸንፎ እዚህ አዲስ ገቢ ስለሆንክ ነው እንጂ ያው እንደዚህ ማህበራዊ ሚዲያ መጠቀም አይቻልም። እንዴ? ነው ማህበራዊ ሚዲያ መጠቀም አይቻልም። ምን ችግር አለው ብጠቀም? እንደኛ ያው ማህበራዊ ሚዲያ ስትጠቀም እዚህ ቦታ አንድ ተማሪ የሚገባው ብዙ ሀሳቡን ከቤተሰብም ከሌላም ሰብሰብ አድርጎ ትምህርቱን ብቻ እንዲከታተል ነው። ማህበራዊ ሚዲያ ስትጠቀም ያው ብዙ ያው የሚታወቅ ነገር ነው። ብዙ አዳዲስ ነገሮች ማህበራዊ ሚዲያ ይለቀቃሉ። እውነትም ያልሆኑ ደግሞ የሚያስደስሱ የሚያስጨንቁም በሱ ይለቀቃሉ። እናንተ ጭራሽ አትጠቀሙም ማህበራዊ ሚዲያ? አዎ እኛ ሲጀምር ስልክም ብዙ ማውራት አይፈቀድም እዚህ ቦታ። አንዳንድ ጊዜ ያው ከቤተሰብ ጋር ለመደዋወል ለመገናኘት ካልሆነ በስተቀር ስልክም ብዙ መገናኘት አይቻልም። ያው እዚህ የምንማራቸውን ቃለ እግዚአብሔርን ከመስማት ባለፈ ሌላ ነገሮችን እዚህ መጠቀም አይቻልም ማለት ነው። ስለዚህ ይሄ ያው በጣም ስህተት ስለሆነ ያው የጉባኤውን ሕግ ደግሞ መከበር ስላለበት ያው እግዚአብሔርም ሕጉን እንድናከብር ስለሚያዘን ለዛሬ ትንሽ ስራ አዛለሁ። እንደ ቅጣትም ወደፊት ግን ያው እንዳይለምድ በጣም ይሄ አይፈቀድም። ለዛሬ ትንሽ ስራ ይሰጣለሁ። ትንሽ ኩትኳታ ለዞን እሷን ትኮተኮታ። ምንም ችግር የለም። እሺ እሺ። እቺን ያዘና ይሄን ልኮትኮታ። እሺ እሺ።
ለአምላክ አማልክት እስመ ለዓለም ምሕረቱ ዲናዩ ለእግዚአ አጋዕዝት እስመ ለዓለም ምሕረቱ ዘገብረ አብየ ወመንክረ ባሕቲቱ እስመ ለዓለም ምሕረቱ ዘገብረ ሰማየ በጥበቡ እስመ ለዓለም ምሕረቱ ዘአጥንዐ ለምድር ወማይ እስመ ለዓለም ምሕረቱ ዘገብረ ብርሃናት አበይት ባሕቲቱ እስመ ለዓለም ምሕረቱ ለፀሐይ ዘአኰነኖ መዓልተ እስመ ለዓለም ምሕረቱ ለወርቅ ወለከዋክብት ዘአኰነኖ ለሌሊት እስመ ለዓለም ምሕረቱ ለቀተሎሙ ለጌጡ እስመ በቁሞሙ እስየን እግዚኦ ሰናይ ለከዋትት የስዮ እግረተ ዋይምሮ እስየን እግዚኦ ሰናይ ተከወታ ሰትዮ ወይነ ትብስይትንሰ በመቅሰፍትከ ወሴምከ ኃጢአተነ ቅድሜከ ወዓለምነሂ ውስተ ብርሃነ ገጽከ እስመ ሀርቃ ኩሎ ዘዋዕሊነ ወሃለቅነ በመቅሰፍትከ ወአመቲነኒ ከመ ሳርየ ይከውና ወመዋዕለ አመቲነኒ ክርስቶስ ወያ ወርሶሙ ምድረ አዳሰ ጽጉተ ወብሪተ መዝሙር አሐዱ ተግሳጽ ለኩሉ ፍካሬ ዘጻድቃን ወዘኃጥአን ወዘኢነበረ ውስተ መንበረ መስተሳልቃን አንድ ላይ
በጣም ይጣፍጣል ወጡ። ቆንጆ ወጥ። ሁሌ እንደዚህ ነው የምትመገቡት አይደል? ያው ሀልጫ ይቀየራል። ሽሮ ብቻ የምንበት ጊዜ እንደዚህ ነው እንጂ እንደ ሌላ ቦታ ያው ምግብ እዚህ ችግር የለም ማለት ነው። በቃ ህይወታችሁ ከዚሁ ግቢ መውጣት አይቻልም። እዚሁ ነው የምትሆኑት ማለት ነው። አዎ እዚህ ነው። ለምንም መውጣት የለም። እቺ ጸጉርን ብቻ ለማስተካከል ነው እንጂ ለሌላ ነገር ለምንም የምንወጣው ነገር የለም። እንጀራውም እዚህ ነው የሚጋገረው ሁሉም ነው። አዎ እንጀራውም እዚህ ነው። እናንተ ምንም በቃ ተበስሎ እዚህ አሁን እንዳደረግነው ቅድም እንዳየነው በጣም እንትን ሲል ነበር። እንደሱ ነው። አዳሪ ትምህርት ቤት መሆኑ ጠቅሟቸዋል ማለት ነው ለእናንተ። በጣም ያው እህሉ ሲፈጭ ባጃጅ መጥቶ እህሉ አስፈጭቶ ያመጣል። እንደዚህ ነው። ያው ተማሪ ወደ ውጭ የሚወጣበት ነው የለም። ቤተክርስቲያን እንደማይሄድ ያው ቤተክርስቲያን ያው ግቢ ማለት ነው። ቤተክርስቲያን ቅድም እንዳያችሁት ቤተክርስቲያን ለሚሄድ ነው ያው ከዚህ ከአጥሮ ውጭ የሚወጣው እንጂ ለሌላ ነገር ቅድም እንዳልኩ ለጸጉሩ ለማስተካከል እንጂ ለሌላ ነገር የሚወጣው ነገር የለም። በጣም ደስ ይላል። እንዴት ነው በወላይትኛ ጭምር እንትን ማለት ትችላላችሁ? ማስተማር ትምህርቱ ከእንትን አንጻር? አዎ ያው ለጊዜው አሁን የምንማረው እንግዲህ መጀመሪያ እንግዲህ ትምህርቱን ዝም ብለን በግዕዝ የምንማረው አለ። ከዛ በኋላ በትርጓሜ ቤት መጽሐፍት ቤት ስንገባ ደግሞ ያንን ዝም ብለን ሳናውቅ ዝም ብለን በግዕዝ የተማርነው ደግሞ ትርጉሙ እየገባን ዝም ብሎ እየሸመደድነው ለካ ይሄ እንደዚህ ነው የምንሆን እየገባን ለመማር ደግሞ ትንሽ መጽሐፍ ቤት መግባት ስለሚያስፈልግ አሁን ግን እኛ ስራችን ምንድነው? ችግር የለም እሺ እየበላው ነኝ። አሁን ግን ምንድነው መማር ብቻ ነው። እዚህ ሰዓት እንግዲህ ለማስተማር ብዙም አልወጣንም። ቤተክርስቲያን ውስጥ አገልግሎት ነው በበለጠ የምናተኩረው ማለት ነው። ሁላችሁም ግን ከዚሁ ከወላይታ አካባቢ ነው? አዎ ከዚህ ነው። ደስ ይላል። ቤቱ ያው ማህበረ ቅዱሳን ነው የሰራው? አዎ ማህበረ ቅዱሳን ነው የሰራው። ከዛ ገዳሙ ተረክቦ ያስተምርበታል ማለት ነው። አዎ ቤቱ ከተሰራ ጊዜ ጀምሮ እንግዲህ ይህንን ቤቱን ማህበረ ቅዱሳን ሰርተው ካስረከበ ጊዜ ጀምሮ ብፁዕ አባታችን እንደዚህ ውጭ ሀገርም በሀገር ውስጥም ያሉ መንፈስ ቅዱስ ልጆቻቸውን እያስተባበሩ ያው እንደዚህ ነው እንግዲህ ምንም ለጉባኤው ሌላ ገቢ የለም። ብቸኛው ገቢ ብፁዕ አባታችን ናቸው ማለት ነው። ከዛ ሲቀጥል ደግሞ ምእመናን እናቶቻችን አባቶቻችን ናቸው። ለትምህርት ቤቱ ይሄ ነው የሚባል ቋሚ ገቢ የለም። እንደዚህ እያደረጉ ነው በቃ እንግዲህ ሁሉን ነገር እኛ እንዳንቸገር ከአባትን በላይ አባት ነው ያኖሩን ማለት ነው። ሌላስ እንደው ህመም ምናምን ቢገጥማችሁ እንዴት ነው የምታደርጉት? ያው ገዳሙ ነው የሚያሳክማችሁ? አዎ እሱም አለ እንግዲህ መቼም ትምህርት ቤትም እንደሆነ መጠን ያው ይታከማሉ ልጆች በእውነት በእርግጥ ይታከማሉ። እግዚአብሔር የተመሰገነ ይሁን። ብዙ ህመምን ባይኖርም ያው ቅድም እንዳልኳችሁ በራሳችን አቅምም ጉልበትም በንጽህናችንም ባይሆን የድንግል ማርያም እዚህ ግቢ ሳይጠራ እንደውም ሳንጠራ ስለማንውል እንደውም በቃ ጸበሏንም ስለምንጠጣ እየጸለን የድንግል ማርያም ውዳሴዋን እየደገም የቅዱስ ዳዊትን መዝሙርን እየደገም የቅዱስ ሚካኤልን ድርሳንን እየደገም ጸበሉን እንጠጣለን። ብዙ የምታመምም የለም። ያው ብታመም እንኳን ዝም ብሎ ይሄ የራስ መታት ጉንፋን ነገር እንደዚህ አይነት ነው። እንግዲህ እስካሁን እግዚአብሔር የተመሰገነ ትምህርት ቤቱ ከተመሰረተ 7 ዓመት ሆኗል። በዚህ ጊዜያት ውስጥ እንግዲህ እኛው ከገባው 3 ዓመት ነው። ግን የበለጠ ያጋጠመ ህመም የለም። ግን እንደዚህ ውባ ምናምን ሲሆን ግን ይታከማሉ ልጆች ጤና ጣቢያ ሄደው ይሄ ነው። አይ በጣም ደስ ይላል። ሻወርም ንጽህናም ሳሙና ሁሉም ነገር እዚህ ነው ገዳሙ ነው የሚችለው ሁሉም ነገር። አይ ደስ ይላል። ወጡም እንግዲህ እህሉም በጣም ቆንጆ ነው። በጣም ደስ የሚል እንትን ነው። ከትናንት ወዲያ የተማሩትን ትምህርት ለማስታወስ አሁን ያው ቀጥታ ትንሽ ከ40 ደቂቃ በኋላ ለመቀጸል ይወጣሉ መጽሐፋቸውን ይዘው ማለት ነው። ስለዚህ አሁን ቀጥታ የምንሄደው ምንድነው ወደ የሚቀጸሉበት ወደሚማሩበት ወደ የጉባኤያት ነው ይሆናል ማለት ነው። መልካም። እናንተም ተመልካቾቻችን እንግዲህ በዚህ በአቡነ ተክለ ሃይማኖት አዳሪ የአብነት ትምህርት ቤት ውስጥ ያለውን የጉባኤ ቤት
ህይወት ምን ይመስላል የሚሉትን እዛ ምን አይነት ትምህርቶች ይማራሉ? ያው እዚህ እንደ ሌሎች ቦታዎች በርካታ ችግሮች ወይም ሰርከ ህብስት እህል ከማግኘት ማደሪያ ከማጣት ጋር ተያይዞ የሚነሱ ሀሳቦች አይኖሩም። ያው የአብነት ትምህርት ቤቱ አዳሪ እንደመሆኑ መጠን ለምታውቁት ያው ወንድማችንም እንደገለጠው ማህበረ ቅዱሳን አሰርቶ የሰጠው የአብነት ትምህርት ቤት ነው። ብፁዕ አባታችን ደግሞ ምገባውንና አጠቃላይ የተማሪዎቹን የዕለት ተዕለት እንቅስቃሴ ውስጥ ለሚያስፈልጉ ግብዓቶች እርሳቸው በሀገረ ስብከቱ አማካይነት ሁሉን እየሸፈኑ ተማሪዎቹ በዚህ መልኩ በጥሩ ሁኔታ እየተማሩ ይገኛሉ። በችግር ውስጥ ብቻም ሳይሆን በእንዲህም ውስጥ የሚማሩ መኖሩ ተስፋው ጥሩ ነው። እስቲ ደግሞ ሄደን ጉባኤ ቤት ምንድን ነው የሚማሩት? ጉባኤ ቤት ሲነሳ ደቡቡ ብቻ ሳይሆን በሁሉም የሀገራችን ክፍል ያሉትን ፍሬዎች ማስቃኘት በራሱ ተስፋ የሚሰጥ ነው። ይህ ለቤተ ክርስቲያን ደስ የሚያሰኝ ነውና ወደ ጉባኤ ቤት ደግሞ አብራችሁን በጋራ እንጓዝ። የአብነት ትምህርት ቤት ማለት እንግዲህ መሰረቱ እንግዲህ ያው ለቤተ ክርስቲያን የአብነት ትምህርት ቤት ነው። መሰረቷ መጀመሪያ ቀዳሚውን የአብነት ትምህርት ቤት ነው። ለምን ያው አንድ ተማሪ በደንብ ተምሮ ዲቁና ወስዶ ምን ብሎ እንትን ካላለ ሄዶ ቅዳሴ እንትን ካላለ ያው አብነት ትምህርት ቤት ከሌለ ያው ስጋው ደግሞ እንትን የሚል ያው የሚፈትት ቄስ ምናምን ስለሆነ አዚህ አብነት ትምህርት ቤት ነው መሰረቱ። ያው ያዚህ ያልተማረ ያን ነገሮችን ሁሉ ሊያከናውን አይችልም። ወደዚያ ወደ ሰሜኑ ክፍል እንኳን ያው እንትና ወደዚህ ግን ወደ ደቡብ ክፍል ግን ያው አሁን ለምሳሌ ሀዚህ ሀኛ ያው በየወረደው ሁለት ተማሪ ይመጣል። ከዚያ በኋላ ያው እስከ 3 አመት ባለው ያው እንትን ይሉና መጀመሪያ ዜማ ቤት ቁጥር ንባብ አለ ንባብ ያነባሉ። ከዚያ በኋላ ወደ ዜማ ቤት ይመጣሉ። ከዚያ በኋላ ቅዳሴያቸውን ከተማሩ በኋላ ያው ወደዚህ ደግሞ ያው እንትኑ ስለሆነ በየአብያተ ክርስቲያናቱ ያው ለገጠር ደግሞ ሄደው ያው ለምእመናን ደግሞ መስበክ ስጋው ደግሞ እንትን ቀድሰው ማቁረብ ስላለባቸው ያው እንደዚህ አድርገው በሰዓቱ እንትን ብለው በደንብ ትምህርታቸውን ቅዳሴዋን ዜማዋን ተማሩ በኋላ ያው ሄደው ህዝበ ክርስቲያን ያገለግላሉ፣ ይቀድሳሉ፣ ያወድሳሉ ማለት ነው። በቅድስት ሥላሴ እንዘአምን ወይትማት ክደ ከሰይጣን በቅድመ ዛቲ እሜ ቅድስት ቤተ ክርስቲያን እንተ ይእቲ ስሜ ማርያም ጽዮን ለዓለም። የአብነት ትምህርት ቤትና የተማሪዎች ተምረው መጨረሻ ላይ ጥቅሙ ያው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም አጽናፈ ዓለምን ሁሉ ዙራችሁ አንተ ሙሴው ለምድር እናንተ የዓለም ማጣፈጫ ጨው ናችሁ፣ አንተ ሙአይማደ ቤተ ክርስቲያን እናንተ የቤተ ክርስቲያን ምሰሶ ናችሁ እያለ ክርስቶስ ሐዋርያትን ሁሉ እንደተናገረው ይች አብነት ትምህርት ቤት ያው የተመሰረተች መጀመሪያ በጌታችን በኢየሱስ ክርስቶስ ስለሆነ እንደሚታወቀው ይሄ አካባቢው የተለያዩ ሃይማኖቶች ያሉበት ቢሆንም ቋንቋም ያው እንግዲህ ሲመጡ ከየወረዳው ሁለት ነው የሚላኩት። እዚህ መጥተው ግን አማርኛውን ማውቀው ይሄን ግዙን ሲማሩ የነሱ ቋንቋ እንዳለ ሆኖ ይሄኛውን ቋንቋ ችለው ተምረው ከዚያ በኋላ የአካባቢውን እንግዲህ በዚህ በአካባቢ ያለውን ችግር ያው ይፈታሉ ተብሎ በብፁዕ አባታችን አቡነ ይስሐቅ በእርሳቸው ትጋት በጣም ወርደው ነው የሚሰሩ። እንደ ሊቀ ጳጳስ ሳይሆን እንደ ተራ ሰው ከነሱ ጋርም
ከኛ ከመምህራኑ ጋር ወደ ታች ዝቅ ብለው ከህዝበ ክርስቲያኑ ሁሉ ይህችን ቤተክርስቲያን አካባቢው የአማንያን የበዙበት ስለሆነ እነዚህ ተማሪዎች ነገ ተምረው የቤተክርስቲያን ቁልፍ ይሆናሉ በሚል ሐሳብ ያው እንግዲህ አሁን ጥሩ ደረጃ ላይ ነው ያሉ። وتحاسوا حستا أمروا كما تسبح እግዚአብሔር በጻድቁ እግዚአብሔር ይሰማ አኒ ሰው በጸረ እኳቤሁ ተሚኡ ወየታብሱ ወዘት አሁን ወደዚያ ወደ ሰሜኑ ክፍል አሁን እኛ በተማርንበት ሰዓት ያው ስንማረን ውልና ያው ቀለባችን ያው ህዝበ ክርስቲያኑ ስለሆነ በእንተ ስማ ለማርያም እያልነ 30-40 መንደር ዙረን ነው እንግዲህ ከ2 ሰዓት ያላነሰ ነው ሰዓታችን አቃጥለን በዚያን ሰዓት በመነቀጽልበት ሰዓት ያው ለለት ደሞ መሸም ዘንበለ ስጋ የተቀውም ነፍስ ስለሆነ ያው ለምነን ነው እንደዚያ ምንል ግን አሁን አዚ ግን ወደዚህ ግን የሃዲያሪ ትምህርት ቤት ጥቅም መሆኑ ለተማሪ በጣም ይሄ ከፍተኛ ነገር ነው። ለምሳሌ አንድ ተማሪ 2 ሰዓት ያው መንደሩን በሚዞርበት ሲማሪ ዋለውን ሲመልስ ያጠና ይሆናል። ዘርም ዳዊት የሚይዝ ካለ ያንን ያጠናል። በቃ በዚህ ሰዓቱ እንትን ይላል ማለት ነው። ሰባድራውን መስጠት ስላለ ወላለ ማለት እግዚአብሔር ነው ያቀረበው ተጠላለ ዘገመኑ ያጸሉ ሰዳረ መቅደስ ገዛ ያሐውር በነቱ የገብ ጽርጋ ወዘይነብር ጽርጋ በልቦ ወዘይነብር ጽርጋ በልቦ ዘጓረ በልሳኑ ወዘገብረ ኩደ በብጡ ወዘያጣል አዝማዲሁ ለምንት አንገለው አይዛብ ሱላም የዘ ሰርግ ለነጸጉ ወህዝብ ነቡ ከንቶ ሱላም የዘ ሰርግ ለነጸጉ ሱላም የዘ ሰርግ ለነጸጉ አብይተነ በመድኃኒትከ ሱላም የዘ ሰርግ ለነጸጉ ብፁዕ አባታችን ያው እንደተናገሩ ማህበረ ቅዱሳን መጀመሪያ ይህንን ጉባኤ ቤት ሰርቶ አስረክቧል። በጣም የሚመሰገን ነው። ብዙ ለውጥ ታይቶበታል። የአብነት ትምህርት ቤቱ ማለት ነው። በገጠር ያሉ የተዘጉ ቤተክርስቲያኖች እየተከፈቱ አሁን በደንብ ቅዳሴ የማይቀደስባቸው ቦታ በደንብ እየተቀደሱ ነው። ማይሌትም የማይቆምባቸው ቦታ በደንብ እየተቆሙ ነው። ለምን ከዚህ በሚወጡት አብነት ትምህርት ቤት ማለት ነው። እና ስለዚህ የአብነት ትምህርት ቤት እንዲሰፋ የድሮ የቀደመው ክርስትና በደንብ እንዲስፋፋ እና አባታችን የኢትዮጵያው 3ኛው ፓትርያርክ በነበሩበት ሰዓት የአካባቢው ክርስቲያን ጥሩ ቦታ ነበር። ከዚያ ወዲህ ግን በአንዳንድ ነገር ያው ሃይማኖቱ እንትን እያለ እየተስፋፋ የሌሎቹ ማለት ነው። እና ስለዚህ አሁን ብፁዕ አቡነ ይስሐቅም ከመጡ በኋላ ይሄ አብነት ትምህርት ቤት ጥሩ ነገር እየሰጠ ስለሆነ በዓለም በውስጥም ሀገር የሚኖሩ ክርስቲያኖች ከማህበረ ቅዱሳን ጎን ጭምር ሆነው ብፁዕ አባታችን እንደ ብፁዕ አባታችን ዝቅ ብለው ይህን አብነት ትምህርት ቤት ቢደግፉ የአካባቢው መላው ያው የነበረ ክብሩ ይመለሳል ብለን እናስባለን። እና ስለዚህ የተማሪዎች ልብስም ያስፈልጋል። አሁን ቁጥር እንዳይበዛ ያደረገው ምግብ ያው እንግዲህ ከአባታችን ውጭ ሌላ እንትን የሚደግፍ ስለሌለ ማለት ነው። እርሳቸው በየቦታው እንትን ብለው የሚያመጡት ነው እንግዲህ ለዚህ አብነት ትምህርት ቤት ማለት ነው። እና ስለዚህ ለመምህራን በደንብ ደሞዝ ያስፈልጋል። ያው ለዘይት ቀን አስቦ ለዘይት ቀን ደለው አስቦ ለዘይት ቀን ለሚያገለግል ዋጋው ይገባዋል እንደተባለ ስለዚህ ተማሪዎች ደግሞ መማር የሚችሉ ልብስ ሲኖር ምግብ ሲኖር አዳሪ ትምህርት ቤት ስለሆነ ማለት ነው። እምኩሉ ሐዋዝ ዘበምድር ተልዋ እግዚአብሔር ይሰኒ ወእምኩሉ ተግባር ዘበምድር ተልዋ እግዚአብሔር ያስተፍየስአኒ ወእምኩሉ ኃጢአት
መኑ ከማከ ዘታነ አስያ በዛወሙ ለሕዝብከ መኑ ከማከ ጽልመተ ታበር ዘአስተሳሰቡ ታቀልል መኑ ከማከ እስመ ኩሎ ትክል ወአልቦ ዘይሳነከ ወላ ኩሉ ዝካመ ካወም ክርሚያከማ ወመካወም ክርሚያከማ ወሳግድ ሰላም ወይ አየለ ሰላም ዋልክ? እግዚአብሔር ይመስገን። መልካም። የት ቅዳሴ እየሄድክ ነው እንዴ? አይ አይደለም፣ አንድ ማግኘት ያለብኝ ሰው ስላለ ወደዛ እየሄድኩ ነው ያለው። ነው እንዴ? ጥሩ ነው፣ እሱ ጥሩ ነው፣ ችግር የለም። ግን አንደኛ ያው ከግቢ ስትወጣ ከዚህ በኋላ ያለ ፈቃድ ከግቢ መውጣት አይቻልም። ጭራሽ አይቻልም ከግቢ መውጣት? ምንም ሲጀመር ምንም ካስፈለገ ያለ ግቢ መውጣት አይቻልም። ምክንያቱም ያው እዚህ ሁሉም ነገር ከግቢ ተሟልቶልን ስላለ ከግቢ ያለ ፈቃድ መውጣት አይቻልም። ሁለተኛ ደግሞ ቅዳሴው እየተቀደሰ ነው። ስለዚህ በቅዳሴ ሰዓት ደግሞ ያው ከቻልክ ማስቀደስ ካልቻልክ ደግሞ እዚህ ግቢ ሆነ ያው የቅዳሴም አካል ስለሆነ የእግዚአብሔርን ቃል መቀጸል እንደዚህ መማር ነው እንጂ ስለማይቻል አሁን ምንድነው ግን በጣም አስፈላጊ ነገር ነው። አዎ በጣም አንድ የታመመ ወዳጅ አለኝና እሱን ጠይቄው መምጣት አለብኝ። በጣም እንዲሁም በቃ መቅረት የሌለበት ነገር ነው። አዎ ስለዚህ እንደዚህ ስለሆነ አሁን ቅዳሴውም ገና እየገባ ስለሆነ ቅዳሴ እስከሚያልቅ ድረስ ጸበል ለመውሰድ ቶሎ ብለህ ትደርሳለህ። ሁለተኛ ግን እንደዚህ ያለ ፈቃድ እኔ ብኖርም ባልኖርም እኔ ውጪ ከወጣውም እኔም አሁን ታዝዤ ለትእዛዝ ስለወጣው ነው እንጂ ለዛ ባይሆን አልወጣም ነበር። አሁን ቶሎ ደርሰህ ትመለሳለህ። እሺ አመሰግናለሁ። እሺ ያምእምነን አስተባብኩአኪ
ክቡራን ተመልካቾቻችን በወላይታ ሶዶ ከተማ ተገኝተን በርዕሰ አድባራት ወገዳማት ደብረ መንክራት አቡነ ተክለ ሃይማኖት አንድነት ገዳም አዳሪ ትምህርት ቤት ውስጥ ተገኝተን የአብነት ትምህርት ቤት ህይወት ምን ይመስላል የሚሉትን እንግዲህ በቀኑም በማታው ያለውን ወደናንተ ስናደርስ ነበር። እንደተመለከታችሁት የአብነት ተማሪ ምርኩዝ የሆነችው እመቤታችን ወላዲተ አምላክ ቅድስት ድንግል ማርያምን በጸሎት ጠርተው ሌሎችም ቅዱሳን አመስግነው የአብነት ተማሪዎች በዚህ መልኩ ትምህርታቸው እንድትገልጥላቸው እናት አባታቸው እመቤታችን ቅዱሳን ናቸውና በዚህ ተገኝተው እየዋሉበት የሚገኘው ውሎ እያደሩበት የሚገኘው ማደር ምን ይመስላል የሚሉትን ወደናንተ አሳይተናል። በርግጥ በዚህ ያለውን ህይወት ስናሳይ ከማለዳ ተነስታ ከምትበረው ወፍ ጋር አብሮ በሮ ማደሪያው እንኳን የሌለው ሌላው የአብነት ትምህርት ቤት መዘንጋታችን አይደለም። አዳሪ የአብነት ትምህርት ቤት ውስጥ ቢበዙ ያ የአብነት ተማሪ በእንተ ስማ ለማርያም ብሎ ወጥቶ የቀረው ደግሞ እንዲመለስ በሁሉም ቦታዎች የአብነት ተማሪዎች ትኩረት ተሰጥቷቸው በዚህ መልክ ቢማሩ የቤተክርስቲያን ትምህርትን ቢያጸኑ ለነገ ቅድስት ቤተክርስቲያን ተተኪ መሆን ይችላሉ። ነገር ግን በኦርቶዶክሳዊት ተዋሕዶ ቤተክርስቲያን የአብነት ትምህርት ቤት ትኩረት ስለተነፈገው በመንሰማው በመናየው ልክ መሆን አልቻለም። ምክንያቱም ይህ ለእናንተ ያሳየናችሁ ዛሬ ከሌላ ጊዜ ከምናሳያችሁ በረሃብና ማደሪያ አጥቶ ከሚቸገረው ውጪ ባለ ማህበረ ቅዱሳን ባሳነጸው ብፁዕ አቡነ አባታችን ብፁዕ አቡነ ይስሐቅ ደግሞ ምግባቸውን ሌሎችም ኦርቶዶክሳውያን በማስቸገር ምግባቸውን ከተያዘልኝ መምህራን ከተገኙ የቻልኩትን አደርጋለሁ በማለት በዚሁ በወረዳው ከሚገኙ የተውጣጡ የአብነት ተማሪዎች እዚህ ተገኝተዋል። እንግዲህ እኛንም ተቀብለው ልዩነት በሌለበት እንደ እናት ልጅ አንድ ላይ ሆነን የተሳሳተነውን ሲያርሙን በፍቅር ተቀብለውን ከነሱ ጋር ቆይተን ውሎ አዳራቸውን ይህን ይመስል ነበረ። የሌሊቱ ጉባኤ ይቀጥላል። እኛ ግን በዚሁ እንሰናበታለን። ቸር ቆዩ። Shalom.